السلام عليكم ورحمة الله وبركاته. السلام عليكم ሰዎቻችን እንዴት ናችሁ? ሰላም ናችሁ? አልহামዱሊላህ ኢንሻአላህ ሰላም ናችሁ ያስባለሁ። ላይክ በማድረግ ብትጀምሩት ኢንሻአላህ አላህ ጀዛችሁን ይክፈላችሁ። ካልተመቻችሁም ኢንሻአላህ ወዲህ በኋላ ታረጉታላችሁ ማለት ነው ከጠቀማችሁ ኢንሻአላህ። እና ሹሩጡ ሶላት ዛሬ ስለዚህ ነው የምናየው የሶላት መስፈርቶች ማለት ነው። ሶላት ከመግባታችን በፊት ማሟላት ያሉብን ሸርጦች ማለት ነው። ባረከላሁ ፊኩም ታቋቸዋላችሁ ያስባለሁ ያው ከናንተ ላለመጥፋት ያክል ነው። ባረከላሁ ፊኩም طيب شروط الصلاه هي صلاه مسفرتوች بسم الله الصلاه والسلام على رسول الله عليه الصلاه والسلام صلوا على النبي عليه الصلاه والسلام شروط الصلاه هي صلاه መስፈርቶች ይላሉ ሼክ ابن باز رحمه الله ያው ከሳቸው kitab ነው እየነገርኳችሁ ያለው الدروس المهمه لعامه الامه አንገብጋቢ የሆኑ ትምህርቶች አላዋቂው ህዝብ ብለው ያስቀመጡት የሆነ kitab አለ በጣም ያኒ ዋና ሐሳቦችን ማንኛውም አካል ያውቃቸው የሚገቡ ትምህርቶችን አስቀምጧል እዚህ ውስጥ ማለት ኢንሻአላህ ወደፊት ሁሉንም ለመቅራት ሞክራለሁ ብያስባለሁ ኢንሻአላህ። እና ሹሩጡ ሶላት የሶላት መስፈርቶች ብለው ጠቅሰዋል ማለት ነው። ሹሩጡ ሶላት የሶላት መስፈርቶች ወሄ እነሱ ተሰዓቱን 9 ናቸው ይላሉ ረሂመሁላህ። የሶላት መስፈርቶች ሶላት ከመግባታችን በፊት ማለት ነው። አንድ ሰው ሶላት ብሎ ሲያስብ እዛ ሄዶ መስጊጃው ላይ ሄዶ ከመቆሙ በፊት ማሟላት ያለበት ነገራቶች አሉ። እነዛ ነገሮች እነሱን ነው የምናየው ማለት ነው። እንግዲህ እነሱን ነው የምናየው። የመጀመሪያው አልኢስላም ነው። ያው ሹሩጡ ሶላት ወነሱ 9 ያው የሶላት መስፈርቶች 9 ናቸው። የመጀመሪያው ሸርጣቸው የመጀመሪያው አልኢስላም ሙስሊም መሆን ነው። የመጀመሪያው አንደኛ ሙስሊም መሆን ነው። ያኔ ካፊር ሆኖ ሶላት የሚባል ነገር ስለሌለ ማለት ነው። የመጀመሪያው አልኢስላሙ ሙስሊም መሆን ነው ማለት ነው። ሻሃደትን ያስገኘ ሽርክ ለሽርክ እንትን የማይንከራት መሆን የለበትም ማለት ነው። ያኔ ስለማይጠቅመው ማለት ነው። ያኔ ሙስሊም ካልሆነማ እኮ وقدمنا الى ما عملوا من عمل ያው فجعلناه هباء سبحانه وتعالى በሰላህ ይጠብቀን እንጂ ማለት ነው። ያለ እስላም ስራ ተቀባይነት አይኖረውም። መጀመሪያ ያኔ የሁሉም ነገር ራስ ተውሂድ ነው። አላህ ያጽናን ማለት ነው ኢንሻአላህ። እና የመጀመሪያው አልኢስላም ሙስሊም መሆን አለበት አንድ ሰው ወደ ሶላት ለመቆም ማለት ነው። ካፊር ላይ ሆነ ነው ማለት ነው። ወይም ሽርክ ላይ ወድቅ ነው። ሁለተኛ ደግሞ እንደዚሁ አቅል ያኔ አቅል ሊሆን ነው ማለት ነው። ሰውየው አእምሮ ያኔ ጤነኛ ሊሆን ነው ማሰብ የሚችል እብድ ያልሆነ ማለት በተቃራኒው እብድ ያልሆነ ሊሆን ነው ሰውየው ማለት ነው። እብድ ካልሆነ ስለሚወጅብበት እብድ ከሆነ ደግሞ ከነሱ ላይ ቀለም ተነስቷል ይላሉ አይደለም አለይሂ ሰላም። ያው ከእብድ ላይ ቀለም ተነስቶ በሚሰራው ነገር ያኔ ተነስቶለታል ከሱ ላይ ዋጅብ አይሆንበትም ማለት ነው እብድ ከሆነ። ሶስተኛ እንደዚሁ ወተሚዝ ሚለይ መሆን አለበት ነው። ለአቅመ አዳም መድረስ አለበት ከ15 አመት በላይ መድረስ አለበት። ወይም ደግሞ ይሄ ያኔ የመድረስ ምልክት ከታየበት ወንድም ሆነ ሴትየቱ ወደ ሶላት ይገደዳል ማለት ነው። ያው በ7 አመት ሲሆናቸው ወደ ሶላት እዘዟቸው ይስገዱ ይላሉ። 15 አመት ከሆናቸው ደግሞ መቷቸው ነው የሚሉት አለይሂ ሰላም ነብያችን ማለት ነው። ልጆቻቸውን 7 አመት ሲሆናቸው እዘዟቸው ነው የሚሉት። ያኔ አሁን ልጅ እንደው 3 አመት ከሆነው ወደ መስጊድ ነው 7 አመት ከሆነማ ጎረምሶ ኳላ እና 7 አመት ሲሆናቸው እንደማንም እሳቸው ያኔ ወደ መስጊድ እንዲሄዱ ሶላት እንዲለማመዱ አድርጓቸው ይላሉ። ከዛ በኋላ ደግሞ 15 አመት ከሆነው የማይሰግድ ሚንዘላዘል ከሆነ ድብድባቸው ነው የሚሉት ገረፋቸው ይላሉ አለይሂ ሰላቱ ወሰላም ማለት ነው። ወተሚዝ ያኔ እንደማንም የሚለይ የሆነ አካል ከሆነ እሱ ላይ ሶላት ዋጅብ ይሆንበታል ማለት ነው። ያኔ ልጆቻችንን ኢንሻአላህ ያኔ ከመጀመሪያው ቢለማመዱ እንደዚህ እንትን አይባሉም ማለት ነው። ከመጀመሪያው ማለማመድ ያለባቸው ነው እንደማንም ተሚዝ አቅመ አዳም ከደረሱ በኋላ እንዲያስቸግሩ ያው የምናውቀው ነው የሀገራችን ሁኔታ ማለት ነው። በስ አላህ المستعان ወተሚዝ እና እንደማንም ለአቅመ አዳም የሚደርስ ከሆነ ያኔ ወደ ሶላት መሄድ ያለበት ነው። የመጀመሪያ እስላም ሊሆን ነው ሰውየው። ሁለተኛ ጤነኛ ሊሆን ነው ሶላት ለመስገድ። ሶስተኛ እንደዚሁ ደግሞ ለአቅመ አዳም የሚደርስ መሆን አለበት ያኔ ጎረምሳ ሊሆን ነው ማለት
ማለት ነው ከ15 ዓመት በላይ ወይም ደግሞ ያኔ የጉርምስና ምልክት ከታየበት ከዛ በታችም ቢሆን ይወጅብበታል ማለት ነው ማን ነው አራተኛ ደግሞ ወረፍዑ الحدث እንደዚሁም ሐደስን ማስነሳት አለበት ሐደስ የሚባለው ይሄ ያኔ ውዱ ማድረግ ማለት ነው እዚህ ላይ በአጭር አማርኛ ረፍዑ الحدث ያኔ ሐደስ ሁለት ናቸው በሁለት ይከፈላል አክበርና አስገር ይባላሉ አክበር የሚባለው ጀናባ የሆነ አካል ይሄ ያኔ እንትን የሚያስወጅብበት ነው ይሄ ሻወር የሚያስገባው የሆነው ነገር እሱ አክበር ይባላል ትልቁ ሐደስ ይባላል በውዱ ደግሞ የሚነሳ የሆነው ይሄ ትንሹ ይባላል ማለት ነው ረፍዑ الحدث እንደማንም ውዱ ልናደርግ ነው ማለት ነው ጀናባም ከሆነ ጀናባችንን በሻወር እናስወግዳለን ያኔ እንደዚሁም ደግሞ ውዱ የፈታን ከሆነ ውዱ ማድረግ አለብን ማለት ነው طيب እና ይሄ አራተኛ ይሄ ነው አራተኛ ውዱ ማድረግ ብላችሁ ያዙት እንደማንም ያኔ ሻወር መውሰድ ምን ማርኩ እንደማንም ረፍዑ الحدث ከላው ላይ ነጃሳን ማንሳት አለበት ነው ያኔ ውዱ መኖር አለበት ሰውየው ነው አምስተኛ ወኢዛለቱ النجاسه ነጃሳን ሊያስወግድ ነው ከላው ላይ ልብሱ ያለው ነጃሳ ተነጅሶ ከሆነ ልብሱ ያጥበዋል ወይ ደግሞ ልብስ ይቀይራል ማለት ነው አምስተኛ ኢዛለቱ ነጃሳን ማስወገድ አለበት ይላሉ እንደዚሁም ደግሞ ስድስተኛው ደግሞ ወሰትሩ العورة ይላሉ ስድስተኛ ሰትሩ العورة ያኔ አህብረተ ገላውን መሸፈን አለበት ያኔ ወሪ ሶላት ሲሆን ማለት ነው ማበይነ الصرة والركبان ሚሉት الركبة والصرة ይሄ ከዚህ ከእንትናችን ከመታጠቂያችን ካለው ጀምሮ እስከ ጉልበታችን ድረስ እሱ አውራ ነው የሚባለው ያንን መሸፈን አለበት ነው ሴቷም ከሆነች ያኔ የሴቷ ሲሆን ለየት ይላል እሷ ከላይ እስከታች መሸፈን አለባት ነው የሚሉት ወሰትሩ العورة እንደማንም አውራን መሸፈን አለበት ይላሉ ስድስተኛ ማለት ነው ስድስተኛ ወይም ሰባተኛ እንትን አልኩት መሰለኝ ኢንሻአላህ ወሰትሩ العورة እንደማንም አውራን ማን ነው ሰትሩ العورة ማን ነው ሀፍረተ ገላን መሸፈን ከሩክባ እስከ ሱትራን የሚባለው ይሄ ከመታጠቂያችን እስከ ጉልበታችን ያለውን መሸፈን ወንዶች ከሆነ ነው ዝላ ያኒ ወንዶች የሚያመቻችላቸው ከሆነ በደንብ መልበስ አለባቸው አላህ ፊት ነው የሚቆመው Subhanahu Wa Ta'ala የሆነ አካል ቦታ ስንሄድ ምን ያህል ነው የምንሰማመረው ያኒ አላህ ፊት ሲሆን ደግሞ ይበልጥ አላህ መከበር አለበት ነው የሚባለው ሴቶችም ደግሞ እንደዚሁ መሸፈን ያኒ መሸፋፈን አለባቸው ነው የነሱ ሴት ልጅ ሁሉም አውራና አይደለም ሴት ልጅ እኮ አካሉ ሁሉ ጨርሶ ያኔ እጆቿ ያኔ ፊቷ ምን ያሱ ሲቀር ማለት ነው መሸፋፈን አለባት ነው ሴቷ ከሆነች ወንድየው ደግሞ እንደዚሁም ደግሞ የሰባተኛ ወድኹሉ الوقت ሰባተኛ ማለት ነው ድኹሉ الوقت ያኔ ጊዜው መግባት አለበት ወደዛ ሶላት ላይ ለመቆም የዛ የምንፈልገው ሶላት የሶላቱ ጊዜ መግባት አለበት ይላሉ ያኔ አሁን ዙህርን የምንሰግድ ከሆነ ዙህር ለመስከር ተዘጋጅተን ከሆነ የዙህር ጊዜ መግባት አለበት ያኔ አዛን ማለት አለበት ካዛን በፊት ቢሰግድ ያ ሰውዬ ሰግድ አይባልም ያኔ እንደ ጉዳይ ካለው ቢሆን እንጂ ያኔ እዚህ ሰፈር ላይ ሆነ አሁን መንገድ ላይ ሆኖ ከሆነ ምናልባት በኋላ ጊዜ አላገኝም ብሎ ካለ ምናልባት ይሄንን ያው ይሄ ራሱ የሆነ ሁክም አለው ግን ዙህርን ለመስገድ ከሆነ ያሰበው የዙህር ጊዜ መግባት አለበት ማለት ነው የዙህር ጊዜ መግባት አለበት ነው እና دخول الوقت ያኔ የትኛው የሚንሰግደው የሶላት ጊዜ መግባት አለበት ነው ምናልባት ሐጃ ከሌለን ማለት ነው አሁን መንገድ ላይ ከሆነ ምናልባት የዛ ጊዜ ባንድ የምንሰበስበት ጊዜ አለ ዙህርና አስርን ባንድ ላይ ዙህር እየሰገድክ አስርን ባንድ ላይ ሰብስበህ የምትሄድበት ጊዜ ይኖራል ለአስር የማይመች ከሆነ ጊዜ ጉዞ ላይ የምትሆን ከሆነ ያ ካልሆነ ግን دخول الوقت የሚባለው ነገር መገኘት አለበት ያ የምንሰግደው የሆነው ሶላት ጊዜው መግባት አለበት ነው የሚሉት እና ሰባተኛ ይሄ ነው አይደለም ወስምንተኛው ደግሞ እንዲሁ ወስቲቅባሉል ቂብላ ስምንተኛ ቂብላን መቅጣጨት ማለት ነው ስምንተኛ ቂብላን መቅጣጨት ያ እንግዲህ ማነው ያ ጊዜ ከገባ በኋላ ሶላትን ለመስገድ ሲያስብ ቂብላ ወሪት ነው ብሎ ያኔ ያንንም መጠየቅ አለበት ወይም
እሱን ማድረግ አለበት ነው واستقبال القبلة ቂብላን መቅጣጨት አለበት ነው ወደ ካዕባ ወሬት እንደሆነ ጠይቆ ሰዎችን ያኔ ሰው ካላገኘ ደግሞ ያው በዚህ ነው ብሎ በሚያስበው ቦታ መስገድ አለበት ነው ያኔ ቂብላውን መፈለግ አለበት ነው ከሰዎችን ካገኘ ጠይቆ ካላገኘ በስልኩ ያኔ መሞከር አለበት ነው እንደማንም ምንም ካለለ ደግሞ እንግዲህ ይሄ በዚህ ነው ብሎ በሚያስበው ሁኔታ ላይ መስገድ አለበት ነው እንደማንም ያኔ ወሊላሂ አልመሽሪቅ ወሱብሃነሁ ወተዓላ ሁሉም የሱ ነው የሚለው አይደለም ሰው ካገኘ ወዲ ካዕባ መዞር አለበት ነው የሚያውቀው ከሆነ ማለት ነው እና ስምንተኛ استقبال القبلة ነው ቂብላን መቅጣጨት አለበት ዘጠነኛው ደግሞ ንያ ማድረግ አለበት ነው ያ ሶላቱን የሚሰግደው ለአላህ እንደሆነ ንያውን አድርጎ ይሄዳል ማለት ነው ንያ ያው በልብ ነው የሚገኘው ይሄን ሁሉ ስናደርግ ከንያ የመጨረሻው ነው አይደል ከመጀመሪያው ያሁን ወዱ ስናደርግ ምን ስናደርግ ያ ሁሉ ንያው ተገኝቷል አይደለም ያው እዚህ ላይ አሁን ነዋይቱ አሱር ለሰግድ ነይቻለሁኝ ዙሁር ለሰግድ ያ እንደዛ ይባላል ነይታል ያ በውስጥ የምታቀው ነገር ነው ሰግድ ነው አላስ ንያህ ለአላህ መሆን አለበት ነው ያ ቦታ ከሊና አስበው መሆን የለበትም ወደ አላህ ተቅጣይተህ ለሰግድ ነው ንያ የተባለው እና ዘጠነኛው በንያ እንደዚህ ካደረገ በኋላ ያው ተክቢረተ ያኔ ተክቢራ ነው የሚያደርገው አልኢህራም ማለት ነው በዙኒታ ያበቃል ማለት ነው የመጀመሪያው الإسلام والعقل والتمييز ورفع الحدث وإزالة النجاسة وستر العورة ودخول الوقت واستقبال القبلة والنية ይላሉ ያው ዘጠኞቹ እነዚህ ናቸው ማለት ነው ኢንሻአላህ ተከታይ አርካኑ ሶላትን ለመናገር ሞክራለሁ አላህ አጅሩን ያሳጣን አላህ በሶላት የሚገኘውን አጅር ኢንሻአላህ አላህ እሱን በሙሉ ሁኔታ የምናገኘው ሲያደርገን ማለት ነው ባረከላሁ ፊኩም ባወቅነውና በመናቀው የምንሰራ የምንተገብረው ሲያደርገን ማለት ነው والله المستعان السلام عليكم ورحمة الله وبركاته انتنا لايك هاركلين الشيء الترسل ان شاء الله بارك الله فيكم مكبريات كامل السلام عليكم ورحمة الله وبركاته